ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን። ለኩላሊት እጥበትና ለመድኃኒት ግዢ የሚያስፈልገው ገንዘብ ከአቅማችን በላይ በመሆኑ የጤና ባለሙያዎች ባዘዙን መሰረት ሕክምናውን መከታተል አልቻልንም ሲሉ የኩላሊት ህሙማን ወገኖች ገለጹ። ይህ የተገለጸው በመቀለ ከተማ በተዘጋጀው ዓለም አቀፍ የኩላሊት ህሙማን ቀን አከባበር ላይ ነው። ስለሽ ሐጎስ ተጨማሪ ይዟል። በትግራይ የኩላሊት ህሙማን ማህበርና በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሪፈራል ሆስፒታል አስተባባሪነት በዓለም አቀፍ ደረጃ ለ49ኛ ዓመት በክልል ደረጃ ለሁለተኛ ጊዜ የኩላሊት ህሙማን ቀን ኩላሊታችን ጤናማ ነው ወይ በሚል መጠይቃዊ መሪ ቃል በመቀለ ከተማ ተከብሯል። በአከባበር በዓሉ ላይ ያገኘናቸው የህመሙ ተጠቂዎች በመድኃኒት የዋጋ ጭማሪና ለዳያሊሲስ የምናወጣው ገንዘብ ከአቅም በላይ በመሆኑ ለጤና መታወክና አደጋ ተጋልጠን ቀኑን እያከበርን ነው ሲሉ ይገልጻሉ። ዘለው ንብረት እናሸጠኝ እኔ ጥሮተኛ ነኝ። ለህክምናው የሚያወጣው ወጪ ደግሞ በጣም ከፍተኛ ነው። በግለሰብ አቅም የሚቻል አይደለም። የመድኃኒት ዋጋም በእጥፍ ጨምረዋል። በአቅም ማጣት በርካቶች ህይወታቸው አልፈዋል። እኔ ልጆቼ ስለረዱኝ እንጂ በእኔ አቅም ቢሆን ኖሮ ይህንን ቀን ማክበር የሚችል አይመስለኝም። የህሙም ተጠቂዎች በመንግስትም በባለ ሀብቶችም መፍትሄ ካልተደረገለት በጣም ከባድ ነው። ወረራ ያዘወጣ ኩፍትር ባህል መጽ ትራንስፖርት ካፍለ ማለት ከራያ አዘቦ ኩኩፍቶ ከሚባል ቀበሌ መጥቼ ነው የኩላሊት እጥበት የማደርገው። ትራንስፖርት ተወዷል። ማረፊያ አልጋም እንዲሁ። ህክምናውን ለመከታተል መድኃኒት ለመግዛትና የኩላሊት እጥበት ለማካሄድ የሚያስፈልገው ወጪም ከአቅማችን በላይ ሆኗል። እስካሁን ድረስ ባደረግነው ክትትል ንብረታችንን ሸጠን ጨርሰናል። እኛ የሚያስፈልገን የመንግስትና የባለ ሀብቶች ድጋፍ ነው። ቀኑን እያከበር ነው ያለነው በህመሙ ያልተጠቁ ወገኖች ትምህርት እንዲወስዱበትና ጤናቸውን እንዲጠብቁ በማሰብ ነው። ብዙ ሰውም 3 ጊዜ ታይዘ ዳያሊሲስ ገበር አሁን እኔ በዶክተር የታዘዝኩት በሳምንት 3 ጊዜ የኩላሊት እጥበት እንዲያደርግ ነበር። ለአንድ ጊዜ እጥበት ብቻም ከ4500 በላይ ብር ነው መክፈል ያለብኝ። ስለሆነም በአቅም ማጣት ምክንያት በሳምንት ውስጥ 3 የኩላሊት እጥበት ማድረግ አልቻልኩም። ይህ ማለት ደግሞ በጤናዬ ላይ ከፍተኛ ጉዳት እየደረሰብኝ ነው። የኩላሊት ህሙማን የህክምና አገልግሎት ማግኘት እንዲችሉ ድጋፍ ለማድረግ አልሞ የተመሰረተው የትግራይ ኩላሊት ህሙማን ማህበር ሊቀመንበር አቶ ሀፍቶም አባዲ ማህበሩ ለህሙማኑ እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥል የገለጹ ሲሆን የሌሎች ድጋፍ ለማግኘትም የገቢ ማሰባሰቢያ ለማካሄድ በመስራት ላይ እንደሚገኝ ነው የሚያብራሩት። ለዓለይ ከተሚቲ ተሐከምቲ አባላት መዝገብና አይና ከማህበር ማለት እዩ። በማህበሩ ከተመዘገቡ 200 አባላት 10ሩ የኩላሊት ንቅለ ተከላ አድርገው ድነዋል። 40ዎቹ ደግሞ ቋሚ የኩላሊት እጥበት ክትትል ያደረጉ ይገኛሉ። የማህበሩ ዓላማ የህመሙ ተጠቂዎች የኢኮኖሚና ሌሎች ድጋፎች እንዲያገኙ መስራት ሲሆን ህብረተሰቡን ከበሽታው ለመከላከልም የግንዛቤ ማስጨበጫ እንቅስቃሴዎች በስፋት የምንሰራበት ይሆናል። ለህሙማኑ የሚደረግ ድጋፍ ለማጠናከርም በርካታ ወገኖች የሚሳተፉበት የሎተሪ ዕጣ አዘጋጅተናል። የአይደር ሆስፒታል ምክትል ሜዲካል ዳይሬክተር ዶክተር መስቀሉ ኪዱ በበኩላቸው በኩላሊት እጥበት አገልግሎት አሰጣጥ ለማስፋት ሆስፒታሉ እየሰራ መሆኑን ጠቅሰው ችግሩን ለመፍታት ዓለም አቀፍ ባለድርሻ አካላት ድጋፋቸውን እንዲያደርጉ ጠይቀዋል። ማድረግ የሚችለው ያለውን ችግር ለዓለም አሳውቆ ወይ ደግሞ ለሚመለከተው አካል አሳውቆ ድጋፍ እንዲያደርግልን ማድረግ ነውና ከዚህ አንዱ ያው ለዳያሊስ የሚያስፈልጉን ማሽኖች አሉ። እነሱ በነበረው ጦርነት ዳያሊስ ወይ ደግሞ ጥገና ስላልተደረገላቸው ብዙዎቹ ነን ፋንክሽናል ሆነው ነበር። ስለዚህ ይሄኛውን ለመተካት አሁን የተለያዩ ማሽኖች እገዛ አግኝተናል። ከስዊድን የሚኖሩ አካላት ከተለያዩ ቦታዎች የዳያሊሲስ ማሽን እገዛ አድርገውልናል። አሁን እስከ 10 የሚሆኑ የዳያሊሲስ ማሽኖች በድጋፍ አግኝተናል። በሻዕቢያ ሰራዊት ቁጥጥር ስር ባሉ የኢሮፕ ወረዳ ነዋሪዎች ላይ የሚፈጸመው እገታና የተለያዩ ግፎች ተጠናክረው መቀጠሉን የኢሮፕ ነዋሪዎች ገለጹ። ነዋሪዎችና የኢሮፕ ወረዳ አስተዳዳሪ በሰጡት አስተያየት የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበርና ተፈናቃዮች ወደ ቀያቸው እንዲመለሱ በሻዕቢያ ሰራዊት ቁጥጥር ስር ያለው የትግራይ ግዛት አንድነት እንዲከበርም ጠይቀዋል። ዘገባው የሳራ አብርሃሌ ነው። ታሪክ ፍሳ ተመልክተዋለች።
የፕሪቶሪያው የሰላም ስምምነት ሲፈረም ለኢሮፕ ብሔረሰብ ትልቅ ተስፋን የፈጠረ ነው። የኢሮፕ ማህበረሰብ ከኤርትራ ጋር በቅርበት የሚዋሰንና በየዕለት ተዕለት ኑሮ ከኤርትራ ህዝብ ጋር የመገናኘት እድል ቢኖረውም እንኳ የሻዕቢያ ሰራዊት ግን በኢሮፕ ብሔረሰብ ላይ የፈጸመው ግፍና በደል ተነግሮ የማያልቅ ነው። ታዲያ የፕሪቶሪያው የሰላም ስምምነት ለኢሮፕ ብሔረሰብ የምስራች ቢሆንም ተፈናቃዮች ወደ ቀያቸው አለመመለሳቸውንና የሻዕቢያ ሰራዊት በተቆጣጠረው መሬት አሁንም በብሔረሰቡ ከፍተኛ ስቃይ እያደረሰ እንደሆነና ማህበረሰቡ ለበሽታና ለሞት እየተዳረገ መሆኑን ትግራይ ቴሌቪዥን ያነጋገራቸው የአካባቢው ነዋሪዎች ይገልጻሉ። ይህ ሳይበቃም ወደ አድግራት ከተማ የሚወስድ መንገድ መዘጋቱንና ይህም ችግራቸውን እንዳባባሰው ነው የሚያስረዱት። መንገድ ተዓጽዩ የነበረው መንገድ ተዘግቷል። የኢሮፕ ብሔረሰብ ከዚህ ወደ አድግራት እየሄደ ነበር የሚገበያየው። አሁን ግን መንገድ ተዘግቶበት ችግር ላይ ነው። ሰው ሲታገት፣ ሲገደል፣ ሴቶች ሲደፈሩ ማንም ዋስትናውን የሚጠብቅለት አካል የለም። ሻዕቢያ ይወስድ ያለው የሻዕቢያ ሰራዊት እያሰሩ እያገቱ ግፎች መፈጸማቸውን ቀጥሏል። አጣሊ ይረዳሉ፣ ከፍቲ ይረዳሉ። ፌሎችን ከፍቶችን እያረዱ ነው ያሉት። አህዮችንም እየዘረፉ ነው። ንቦችንም እንደዛው። በሰውና በእንስሳቶቻችን ላይ በርካታ ግፍ እየተፈጸመብን ነው ያለው። የነበረ መንገድ ተዓጽዩ ዘሎ ማለት የነበረውን መንገድ በመዘጋቱ ምንም አይነት አገልግሎት እያገኘ አይደለም። ማህበረሰቡ ተዘግቶበት ነው ያለው። አሁንም ቢሆን የሻዕቢያ ሰራዊት የሚያደርሰው ግፍ ቀጥሏል ያሉት ነዋሪዎቹም ንጹሃን እየታገቱና ስነ ልቦናዊ ጉዳት እየደረሰባቸው እንደሆነ ገልጸው ደህንነታቸው የሚጠብቅላቸው አካል ባለመኖሩ በቅርቡ 12 ወገኖች መታገታቸውንና እስካሁን አድራሻቸው እንደማይታወቅ ይናገራሉ። የኢሮብ ወረዳ አስተዳዳሪ መምህር ኢያሱ ምስጋና በበኩላቸው በሻዕቢያ ሰራዊት ቁጥጥር ስር ባሉ የኢሮብ ወረዳ ቀበሌዎች ላይ የትምህርት ስርዓት ለውጥና በኃይል ማንነትን የማስቀየር ስራዎች እየተሰሩ እንደሆነ ነው የገለጹት። ከፕሪቶሪያው ስምምነት በኋላ 35 የሚሆኑ ወገኖች ድብዛቸው አይታወቅም። ዋስትናውና ደህንነቱ የሚጠብቅለት አካል ባለመኖሩ ማህበረሰቡ ከፍተኛ ችግር ላይ ነው ያለው። በጉልበት ነው ግፍ እየተፈጸመበት ያለው። አሁን ያለው ማህበራዊ ችግር ለአሁን ብቻ ሳይሆን ለነገም ቢሆን የህልውና አደጋ የተደቀነበት ማህበረሰብ ነው። የፕሪቶሪያው ስምምነት በአግባቡ ባለመተግበሩ ከስምምነቱ በኋላ 35 የሚሆኑ ወገኖች ደብዛቸው እንደጠፋ የተናገሩት አስተዳዳሪው የኢሮብ ብሔረሰብ ከተጋረጠበት የህልውና አደጋ እንዲላቀቅ የፕሪቶሪያው ስምምነት የፈረሙ አካላት ስምምነቱ ሙሉ በሙሉ ሊተገብሩት ይገባል ብለዋል። ስለዚህ ፌደራል በአፍሪካ ህብረት ስለሆነም የፌደራል መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ አሜሪካና ሌሎች የዓለም ሀገራት ጉዳዩን በትኩረት እንዲያዩትና በተለይም ትንሽ ቁጥር ያላቸው ብሔረሰቦችን የተመለከተ ህግ እንዲተገበርና እንዴት ነው የሚጠይቀው በሚል ማህበረሰቡ ጭንቅ ላይ ነው ያለው። ስለዚህ ትኩረት ይሻል። ያነጋገርናቸው የኢሮብ ብሔረሰብ ተወላጆችም የፕሪቶሪያው ስምምነት በአግባቡ ተግባራዊ እንዲሆንና ማህበረሰቡ ካለበት ችግር እንዲላቀቅ የሚመለከታቸው አካላት ኃላፊነታቸው ይወጡ ዘንድ ጠይቀዋል። የተከዘ የኤሌክትሪክ ኃይል ማመንጫ ግድብ ኃይልን ከማመንጨት ባለፈ በአሳ ምርት ወጣቶች ተደራጅተው ተጠቃሚ እንዲሆኑ ማድረጉን በአሳን በማስገር ላይ የተሰማሩ ወጣቶች ገለጹ። ይህም የጭላ ወረዳን ኢኮኖሚ እንዲነቃቃ ማገዙን ነው ወጣቶቹ የሚናገሩት። ለኃይለ ሥላሴ ገብረ ሚካኤል ዘገባ ፍሬወት ወልደመድህን። በትግራይ ማዕከላዊ ዞን በጭላ ወረዳ የሚገኘውና ከ300 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጨው የተከዘ ግድብ ኃይል ከማመንጨት በዘለለ ለአካባቢው ሕዝብ ማህበራዊ ኢኮኖሚያዊ ጠቀሜታው የጎላ እንደሆነ ይገለጻል። ያነጋገርናቸው በግድቡ በአሳ ምርት ላይ የተሰማሩ ወጣቶች በተከዘ ግድብ የተለያዩ የአሳ ዝርያዎችን በማራባት ለማህበረሰቡ እያቀረቡ መሆናቸው በመግለጽ ግድቡ ትልቅ የኢኮኖሚ ምንጭ መሆኑን ተናግረዋል። ግድብ ተከዘ አዊናይ ወረዳና ፍልፍል የተከዘ ግድብ በወረዳችን ትልቅ የገቢ ምንጭ ነው። ግድቡ ከተገደበ አንስቶ በርካታ ወጣቶች ተደራጅተው በጊዜያዊና በቋሚ በመስራት ላይ ተጠቃሚ እየሆኑ ይገኛሉ። ስለዚህም በኢኮኖሚ ላይ ትልቅ ሚና አለው። ከዚህ ባለፈ እቅድ ወጥቶበት ወደ ስራ አልተገባም እንጂ የተለያዩ ኢንቨስተሮች ሎጆች በመስራት ለቱሪስት መዳረሻ በማድረግ ገቢ ማግኘትም የሚቻልበት ሁኔታ አለ። ከታዚ የምርቶ ዘፈ ማምጣ ተቀደፈ ማምጣ ነጋዴ መጡ። በርካታ ወጣቶች አሳችን በማጥመድ ለነጋዴዎች ያስረክባሉ። ነጋዴዎችም ወደ ተለያዩ ከተሞችና ክልሎች ያስረክባሉ። በዚህም ግድቡ 3 አይነት አሳዎች ናቸው ያሉት። እነሱም ቀረሶም፣ አምባዛ እንዲሁም ነጭ አሳ ናቸው። ስለዚህ የአካባቢው ማህበረሰብ በኢኮኖሚ እንዲነቃቃ ትልቅ አስተዋጽኦ አለው። ተከዘማጽቦዩ ምዛታ አጽኝሩ አሳም ከዚህ በፊት ተዘግቶብን ነበር። አሁን ግን ወደ ስራ ገብተናል። እኔም አሳ እየተረከብኩኝ ወደ ከተሞች አደርሳለሁ። በዚህም ተጠቃሚ ነኝ።
በትግራይ ግብርናና ተፈጥሮ ሀብት ቢሮ የአሳ የንብና ሀር ማርባት ቡድን አስተባባሪ አቶ ጎሽ ወልደ አብዝጊ በትግራይ የአሳ ስጋ ጠቀሜታ በተመለከተ የግንዛቤ እጥረት እንዳለ ያስረዱ ሲሆን በተሰሩ የግንዛቤ ስራዎች ግን ከጊዜ ወደ ጊዜ መሻሻሎች መታየታቸውን ያስረዳሉ። ከም ክልል ብዙሕ ናይ ዓሳ ናይ ምጋብ ልምዲ የለን ምናልባሽ ሕዚ ተወሰነ ኣብ ዝሓለፈ ዓመት ብስራሕ እንደ ክልል አሳ የመመገብ ልምድ የለንም። ከተወሰኑ ዓመታት በኋላ ግን የተወሰኑ መሻሻሎች አሉ። አሳ በተለይም ለሴቶች አጥቢ እናቶች በእድሜ ለገፉ ሰዎች እንዲሁም ህመም ለሚሰማቸው ሰዎች ሰውነታቸውን የመጠገን አቅም አለው። ለዚህም እንደ ክልል በዕላላ አሳ መፈልፈያ አለን። የተደራጁ ወጣቶችም እየመጡ ከኛ እንዲወስዱ የማድረግ ስራ እየሰራ እንገኛለን። በትግራይ በ23 ወረዳዎች ከ34 በላይ ወንዞች መኖራቸውና አሳን ለማርባት ምቹ መሆናቸውን ያስረዱት አቶ ጎሹ ከተከዘ ግድብ ብቻ ከ15000 ኩንታል በላይ የአሳ ስጋ በአመት እንደሚገኝ ያስረዳሉ። ተዛዓበየ በአመቱን እስከ 15000 ኩንታል በክልላችን ከ20 በላይ ወረዳዎች አሳ ማምረት የሚችሉበት ግድቦች አላቸው። ነገር ግን በጦርነቱ ምክንያት በማህበራት ተደራጅተው ሲሰሩ የነበሩ ወጣቶች ንብረታቸው ወድመዋል፣ በዚህም ተበታትነዋል። ነገር ግን ከስምምነቱ በኋላ እነዚህን ማህበራት እንደ አዲስ እያሰማራናቸው እንገኛለን። ባለፈው ዓመትም ወደ 50000 የሚሆኑ ፍልፍል አሳዎች ወደ 5 ወረዳ አሰራጭተናል። በዚህ ዓመትም ከ73000 በላይ ለማሰራጨት እቅድ ተይዟል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።